እሺ የተከበራችሁ ተማሪዎች እንደምሰነበታችሁ። በዛሬው ዕለት ይዤላችሁ የቀረብኩት የአምስተኛ ክፍል አካባቢ ሳይንስ ትምህርት ላይ ስለ ልኬት የሚል ርዕስ አለ። እሱን የተወሰነ እናየዋለን። ከሂሳብ ትምህርታችሁ ጋርም የሚዛመድ ስለሆነ ሂሳብ ላይ በድጋሚ ስለምናየው፣ ነገር ግን አምስተኛ ክፍል ሳይንስ ላይ ዋና ዋና የምንላቸውና እንደ ሳይንስ ትምህርትነቱ ማወቅ የሚጠበቅባቸው እናያቸዋለን። በይበልጥ ደግሞ በሂሳብ ትምህርት ላይ የምንመለከተው ነው የሚሆነው። ስለዚህ መለኪያው ልኬት ማለት እንደሆነ የልኬት አይነቶች እነማን እንደሆኑ ከዚህ በፊት በነበረ ሴሽን ላይ አይተናል። ወደ ልኬት ወደሚለው ትርጉም አልገባም። ነገር ግን ስለ ልኬት ስናወራ የተለያዩ ነገሮችን ልኬት እንጠቀማለን። እነዚህ የተለያዩ ልኬቶች ባህላዊ መለኪያዎችና ዘመናዊ መለኪያዎች ብለን እንከፍላቸዋለን። እነዚህ ዘመናዊ መለኪያዎች እነማን ናቸው? ባህላዊ መለኪያዎችስ እነማን ናቸው? እነማን ናቸው ባህላዊና በዘመናዊ መንገድ የሚለኩ የሚለውን በሚገባ እንመለከታለን ማለት ነው። ስለዚህ ለምሳሌ ርዝመት አለ። ርዝመት፣ ይዘት፣ መጠነቁስ እና ጊዜ፣ እነዚህ ነገሮች አሉ። አሁን የምንመለከታቸው እነዚህ ነጥቦች ነው ማለት። ስለዚህ ርዝመት፣ ይዘት፣ መጠነቁስና ጊዜ የምንላቸው ነገሮች የሚለኩበት ባህላዊ መለኪያ መንገድም አለ፣ ዘመናዊ መለኪያ መንገዶችም አሉ። እነዚህ ባህላዊ መለኪያ መንገዶች እነማን ናቸው? ዘመናዊ መለኪያ መንገዶች እነማን ናቸው? የሚሉትን ነጥቦች ነው የማሳያቸው ማለት ነው። የርዝመት ባህላዊ መለኪያዎች ምን ናቸው? ዘመናዊ መለኪያዎችስ ምን ናቸው? ባህላዊ መለኪያዎች የርዝመት ባህላዊ መለኪያዎች የምንላቸው እንደ ጫማ፣ ክንድ፣ ስንዝር፣ ጋት የመሳሰሉት እርምጃ የመሳሰሉት የርዝመት ባህላዊ መለኪያዎች ናቸው። የርዝመት ባህላዊ በአካባቢያችን አባቶቻችን አያቶቻችን የሚጠቀሙባቸው የርዝመት መለኪያ መንገዶች ባህላዊ መለኪያ መንገዶች ብለን የምንጠራቸው ናቸው። እነዚህ ነገሮች ባህላዊ መለኪያዎች ናቸው። የርዝመት ባህላዊ መለኪያዎች እንዳሉት ሁሉ ዘመናዊ መለኪያ መሳሪያዎችም አሉት ወይም አሃዶች አሉ። እነዚህ የርዝመት መለኪያ ዘመናዊ መለኪያ መንገዶች ምንድን ናቸው? ዘመናዊ መለኪያዎች እነማን ናቸው የሚለውን ስንመለከት ኪሎ ሜትር አለ፣ ሜትር አለ፣ ሳንቲሜትር አለ፣ ሚሊሜትር። እነዚህ ኪሎ ሜትር፣ ሳንቲሜትር፣ ሜትር፣ ሳንቲሜትር እና ሚሊሜትር የርዝመት ባህላዊ ዘመናዊ መለኪያ ምድቦች ብለን የምንጠራቸው ናቸው። እነዚህን በሚገባ መለየት ማወቅ ይጠበቅባቸዋል ማለት ነው። ወደ ይዘትም ሲመጣ ልክ እንደ ርዝመት ሁሉ የይዘት ባህላዊና ዘመናዊ መለኪያዎች አሉ። ባህላዊና ዘመናዊ መለኪያ ምድቦች ወይም ደግሞ አሃዶች አሉ። የይዘት ባህላዊ መለኪያዎች እንደ ኩባያ፣ ብርጭቆ፣ ጆግ የመሳሰሉት የይዘት ባህላዊ መለኪያ ምድቦች ብለን የምንጠቅሳቸው ናቸው። ዘመናዊ የይዘት መለኪያ ምድቦች ምንድን ናቸው? ስንመለከት ደግሞ እንደ ሊትር፣ ሜትር ኪዩብ፣ ሚሊሊትር እና ሳንቲሜትር ኪዩብ ወይም ኪዩቢክ ሳንቲሜትር፣ ኪዩቢክ ሜትር ማለት ትችላላቸው። ሊትር፣ ኪዩቢክ ሜትር፣ ሚሊሊትር፣ ኪዩቢክ ሳንቲሜትር የይዘት ዘመናዊ መለኪያ ምድቦች ብለን የምንጠቅሳቸው ናቸው ማለት ነው። እነዚህን መለየት አስፈላጊ ነው። ወደ መጠነቁስም ስንመጣ በተመሳሳይ መልኩ መጠነቁስም አሁንም በሌሎቹ መስፈሪያ ምድቦች ሁሉ የራሱ የሆነ ዘመናዊና ባህላዊ መለኪያ ምድቦች አሉ። የመጠነቁስ ባህላዊ መለኪያ ምድቦች ምን ናቸው? እንደ ኩንታል፣ ጆግ፣ ሳህን የመሳሰሉት የመጠነቁስ ባህላዊ የርዝመት የመጠነቁስ ባህላዊ መለኪያዎች ናቸው። ዘመናዊ የሚባሉ
ዘመናዊ የምንላቸው እንደ ቶን፣ ኩንታል፣ ኪሎግራም፣ ግራም፣ ሚሊግራም፣ ዴሲግራም፣ ሴንቲግራም ወዘተ ያሉ ይቀጥላሉ። ስለዚህ የመጠነ ቁስ ባህላዊ መለኪያዎች ምንድን ናቸው? የመጠነ ቁስ ዘመናዊ መለኪያዎች ምንድን ናቸው? የሚሉት ነገሮች በዚህ መልኩ መለየት እና ማስታወስ አስፈላጊ ነው። ሌላው ጊዜ አሁንም ልክ እንደነዚህ ሁሉ ምን አለው? የራሱ የሆነ የባህላዊና ዘመናዊ መለኪያ ምድቦች አሉት። የጊዜ ዘመናዊና ባህላዊ መለኪያ። ይህ ባህላዊ መለኪያ ምንድነው? ቀትር፣ እኩለ ቀን፣ እኩለ ሌሊት፣ ምሽት ወዘተ እያለ የምንጠራቸው የጊዜ ባህላዊ መለኪያዎች ሲሆኑ ዘመናዊ የጊዜ መለኪያዎች ናቸው ደግሞ እንደ ዓመት፣ ቀን፣ ሳምንት፣ ወር፣ ሰዓት፣ ደቂቃ፣ ሴኮንድ የመሳሰሉት የጊዜ ዘመናዊ መለኪያዎች ናቸው። እንግዲህ እነዚህ ርዝመት፣ ይዘት፣ መጠነ ቁስና ጊዜ እያንዳንዳቸው የየራሳቸው የሆነ መለኪያ ባህላዊና ዘመናዊ የሆነ መለኪያ ምድብ ቢኖራቸውም እያንዳንዳቸው ደግሞ የራሳቸው የሆነ ዓለም አቀፋዊ መለኪያ ምድብ አላቸው። ይህንን በሚገባ ማወቅ አስፈላጊ ነው። የርዝመት ዓለም አቀፋዊ መለኪያ አሃድ ማነው? ሜትር የርዝመት ዓለም አቀፋዊ መለኪያ ምድብ ወይም መለኪያ አሃድ ነው። የይዘት ዓለም አቀፋዊ መለኪያ አሃድ ምንድነው? ሊትር። የመጠነ ቁስ ዓለም አቀፋዊ መለኪያ ምድብ ወይም አሃድ ማነው? ኪሎግራም። የመጠነ ቁስ የጊዜ ዓለም አቀፋዊ አሃድ ማነው? ሴኮንድ። ስለዚህ እነዚህ ሴኮንድ፣ ኪሎግራም፣ ሊትር እና ሜትር ዓለም አቀፋዊ አሃዶች ናቸው። የርዝመት፣ የይዘት፣ የጊዜና የመጠነ ቁስ እነዚህ ነገሮች በሚገባ መለየት አለባቸው። ርዝመት ሌንግዝ ብለን የምንጠራው፣ ይዘት ቮሊዩም ብለን የምንጠራው፣ መጠነ ቁስ ማስ ወይት ማስ ብለን የምንጠራው፣ ጊዜ ዩኒቨርሳል ታይም ብለን የምንጠራቸው እነዚህ የራሳቸው የሆነ ዘመናዊና ባህላዊ መስፈሪያ ምድብ ያላቸው ነገሮች ሲሆኑ ዓለም አቀፋዊ መለኪያ ምድቦችም እነዚህ ይመስላሉ። እነዚህ በሚገባ መለየት እና ማወቅ አለባችሁ። ያልገባችሁ ጥያቄ ኮሜንት ላይ ጻፉልኝ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እያያችሁ አስተያየታችሁን ጻፉልኝ።